የአሜሪካ ስትራቴጂክ ቢ1 ቦምብ ጣይ አውሮፕላኖች መንቀሳቀሳቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ምስጢራዊ የከርሰ ምድር የኒውክሌር ማዕከል ላይ እርምጃ እንደሚወስዱ ካስጠነቀቁ በኋላ በብሪታንያ በሚገኙ RAF ፌርፎርድ ወታደራዊ ካምፕ ተመድበው የነበሩት የአሜሪካ ቢ1 ላንሰር ስትራቴጂክ ቦምብ ጣይ አውሮፕላኖች ተንቀሳቅሰዋል መባላቸው ነው የተሰማው። የእስራኤል የደህንነት አካላት ለዋሽንግተን ባቀረቡት የስለላ መረጃ መሰረት ኢራን ከተደረገው ግጭት በኋላ በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሴንትሪፊጆችን ጥስቅ ብሎ ወደ ተሰራው የፒካክስ ማውንቴን የመሬት ውስጥ ዋሻ አዛውራለች። ይህ ተቋም በኢስፋሃን ክፍለ ሀገር ከዋናው የናታንዝ ኒውክሌር ማዕከል በስተደቡብ በኩል ከተራራው ጠንካራ የግራናይት ድንጋይ ስር ከ100 እስከ 137 ሜትር ያክል ጥልቀት ላይ የተቆፈረ በመሆኑ በተራ አየር ድብደባዎች በቀላሉ ሊሰበር እንደማይችልም እየተነገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ ተቋሙ በቅርብ ክትትል ስር እንደሚገኝ እንዲሁም ደግሞ አሜሪካ በቦታው ላይ በቅርብ ጊዜ ከባድ ድብደባ ልትፈጽም እንደምትችል ይፋዊ ማስጠንቀቂያ መስጠታቸው ይታወሳል። ወታደራዊ ባለሙያዎች እንደሚሉት ከሆነ ታዲያ የተቋሙን የውስጥ ክፍሎች ለማድነቅ የአሜሪካንን ግዙፍ ባንከር ብስተር ቦምቦችን መጠቀም የሚያስፈልግ በመሆኑ ሁኔታው ቀጠናውን ወደ ከፋ ግጭት ሊከተው እንደሚችልም እየተነገረ ይገኛል። ከዚህ ጋር ተያይዞ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት በቁጣ የተሞላና ቀጥተኛ በሆነው መልእክት በኢራን እስላማዊ ሪፐብሊክ ላይ እጅግ የበረታ ወታደራዊ ማስጠንቀቂያ እንዳስተላለፉም ነው የተሰማው። ትራምፕ እንደገለጹት ከሆነ ታዲያ ከእንግዲህ ወዲህ ባለው ጊዜ ውስጥ ኢራን በዓለም አቀፍ የንግድ መስመር በሆነውና በስትራቴጂካዊነቱ በሚታወቀው የሆርሙዝ ባህር ወሽመጥ በሚያልፉ ማንኛውም የጭነት ሆነ የነዳጅ መርከቦች ላይ ጥቃት ካደረሰች አሜሪካ ታሪካዊና አውዳሚ አጸፋ እንደምትመልስም ነው የገለጹት። ይህ ማስጠንቀቂያ ተላልፈው ታዲያ ኢራን ጥቃቱን የምትፈጽመው በሚሳኤል በሮኬት አሊያም ደግሞ በሰው አልባ አውሮፕላኖችና በማንኛውም ሌላ የጦር መሳሪያ ይሁን እንዲሁም ደግሞ አሜሪካ ለአንድ የጥቃት ሙከራ ብሎም የድርጅት አጸፋ አንድ የኢራን ወሳኝ መሰረተ ልማት ደምስሳ የምታስቀር መሆኗን ነው። ትራምፕ አሜሪካ በወሰደችው የኃይል እርምጃ በቦምብ ድብደባ የምታወድመው አንድ ድልድይ ወይንም ደግሞ የኃይል ማመንጫ ጣቢያ እንደሚሆንም በግልጽ አስምረውበታል። ከሁሉም በላይ የዚህን ማስጠንቀቂያ ስጋት ከፍ ያደረገው የኢላማዎቹ ቦታ ሲሆኑ ትራምፕ በቦምብ የሚደመሰሱት እነዚህ መሰረተ ልማቶች በሀገሪቱ ዋና ከተማ ቴሄራን ውስጥ አሊያም ደግሞ በከተማው አቅራቢያ የሚገኙትንም ጨምሮ እንደሚያካትቱም አስታውቀዋል። ይህ ማለት ደግሞ ጥቃቱ በባህረ ወሽመጡ አካባቢ ብቻ ሳይሆን የኢራን የፖለቲካና የኢኮኖሚ ማዕከል የሆነችውን ቴሄራንን ታርጌት ያደርጋል ተብሎ ይጠበቃል። ትራምፕ እጅግ አጭርና ጥብቅ የሆነውን የጽሑፍ መልእክታቸውን ሲደመድሙ ታዲያ ለዚህ ጉዳይ ትኩረት ስለሰጣቸው አመሰግናለሁ በማለት በጽኑና በዲፕሎማሲያዊ ይዘት ባልተገደበ ቋንቋ ማስጠንቀቃቸውን አጠናቀዋል። ይህ ንግግር በአካባቢው ላይ አዲስ የጂኦፖለቲካዊ ውጥረት ሊፈጠር እንደሚችልና የወደፊት የሁለቱን ሀገራት ግንኙነት የበለጠ ሊያበላሸው እንደሚችልም እየተጠበቀ ነው የሚገኘው።